ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ 12 ሰዓት ሆኖ የዛሬ ኢቲቪ 57 አርብ ምሽት የመጀመሪያው ምዕራፍ አሁን ይጀምራል። አበይት ነጥቦቹን እነሆ። ለኢትዮጵያ ቱሪዝም መሰረት የሆኑትን የኢትዮጵያ ቅርሶችን መጠገንና ማልማት ትኩረት ተሰጥቶ እየተሰራ ስለመሆኑ ተገለጸ። በሀገር አቀፍ ደረጃ የሙስና ስጋትን ለመቀነስ የሀብት ምዝገባ አንድ አማራጭ መንገድ ተደርጎ መወሰዱ ተገለጸ። የኬብ ከንቲባ ለሰላም ስንል ግዛት መስጠት ሊኖርብን ይችላል የሚለውን ንግግራቸውን ደግሞ ከውጭ መጣና እኔ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ የተወደዳችሁ። ቀዳሚ ወደ ሆነው ዘገባ ልሻገር። የቀድሞው የመኖሪያ መንደራቸው ካዛንቺስና አካባቢው በመልሶ ልማት አምሮበት በመመልከታቸው መደሰታቸውን የካዛንቺስና አካባቢው ግቢ ገብርኤል የልማት ተነሺዎች ተናገሩ። ለካዛንቺስ የኮሪደርና መልሶ ልማት ስኬት የቀድሞ የአካባቢ ነዋሪዎች ትብብር አስተዋጽኦ ማድረጉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ሞላ ለማየሁ በጉዳዩ ዙሪያ ተከታዩን ይዘዋል። ይህ የካዛንቺስና ግቢ ገብርኤል አካባቢ የልማት ተነሺዎች ከወራት በፊት ለቀውት የሄዱት የቀድሞ የመኖሪያ መንደራቸውን በኮሪደር ልማት ተውቦ ሲያዩት ቃል በተግባር ልማቱን አይተናል በሚል ያሰሙት የደስታ ስሜት ነው። ከቀናት በፊት በተከበረው የዘንድሮ የትንሣኤ በዓል እንደ ኢትዮጵያዊ ባህል ወዳጅ ጥየቃ ወደ ገላንጉራ አቅንተው የነበሩት ጠቅላይ ሚኒስትር አብይ አህመድ በኮሪደር ልማት ከካዛንቺስና ግቢ ገብርኤል ተነስተው ገላንጉራ የከተሙትን የልማት ተነሺዎች ጠይቀው እንዲጎበኙትም ቃል ገብተውላቸው ነበር። ይሄኛው አዲሱ ሰፈራችሁ የምትኖሩበት ነው። ያም ይኖራችሁበት ሰፈራችሁ ሄዳችሁ እንድታዩት እጋብዛለሁ። ከንቲባንም እጠይቃለሁ። ቃል በገባነው መሰረት ካዛንቺስ እጅግ ውብ ሆኗል። ልጆቻችን ተስፋ አላቸው። ከኛ የተሻለ ኑሮ መኖር ይችላሉ። የልማት ተነሺዎቹ አሁን ከሚኖሩበት ገላንጉራ ወደ ቀድሞ መንደራቸው በመምጣት በኮሪደርና መልሶ ማልማት የተሰሩ የልማት ስራዎችን ጎብኝተዋል። ወይዘሮ አበበች ገብረስላሴና አቶ ክንፈ ንዳም ለእርጅና ድካም እጅ አንሰጥም ብለው ለረጅም ዘመን የኖሩበትን የቀድሞ መንደራቸው ካዛንቺስን መልሶ ልማት ለመመልከት ተገኝተዋል። ደስ የሚል በጣም የሚያስደስት ቆንጆ በደካማ አቅሜ ነው ልጎመኘው የመጣሁት። ምንም አይሰማኝ። ለልጆቼ ደስ የሚል ነገር ነው የሚሰማኝ። ለእድገታቸው ለኑሯቸው ደስ ይለኛል። ረትና ደስ አለኝ ቦታውን ሳይሆን እኔ ይሄን ሳላይ አለመሞቴ በጣም እግዚአብሔር አመሰገንኩት ባይል ይሄን ማየቴ ይኸው እዚህ ጋር 27 ቀበሌ እዚህ ውስጥ ነው። እዚሁ ከጃንሆይ ጊዜ ጀምሮ በሙሉ እዚህ ነው ያለሁት። ኧረ በጣም ደስ የሚል ነገር ነው። እንኳን ይሄን ሳና ያልሞትንም ብዬ እኔ ቅድምም ተናግሬያለሁ። የልጅ ልጃችን የሚተርፍ ብዙ ነገር ነው ይሄ ያየነው። ጠቅላይ ሚኒስትራችን እግዚአብሔር ያቆይልን። ከወራት በፊት አካባቢውን ለቀው ሲሄዱ የነበረችውንና የአሁኗን ካዛንቺስ ሲመለከቱ ያለውን ልዩነት በማነጻጸር መደሰታቸውን የገለጹት የልማት ተነሺዎቹ ለፕሮጀክቱ ፍጥነትና ጥራት መንግስትን አመስግነዋል። 50 ዓመት ነው እኔ በካዛንቺስ ሰፈር የኖርኩት። በእኔ እድሜ ፕሮጀክት ሲታቀድ ለ3 ዓመት ለ4 ዓመት ከዛም በላይ ነው። በዚህ እድሜ ደግሞ ፕሮጀክት እኔ ከለቀቁ 7 ወሬ ነው። በ7 ወር እንዲህ ያለው ፕሮጀክት ማየት ጸጋ ነው። ለልጆቻችን ትልቅ በር የከፈተ ስለሆነ መንግስታችንን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አሁን የካዛንቺስ የነበረባት ሰፈር ዛሬ ጎብኝተናታል። ጠቅላይ ሚኒስትራችንም ክብርት ከንቲባችንም ቃል በገቡ መሰረት ዛሬ ሰፈራችን አይተነዋል። ሰፈራችን ያው ዱባይ ሆኖ ነው ያየነው። በጣም ያምራል። በጣም ያምራል። በጣም ቆንጆ ነው። እዛም ያለንበት አሪፍ ነው። ይሄም ቆንጆ ነው። ለክብር ጠቅላይ ሚኒስትራችንና ለክብር ከንቲባችን እጅግ በዚህ በሞላው ህዝብ እጅግ ምስጋና አቀርባለሁኝ። ምስጋና ይድረስልኝ እላለሁ። ለካዛንቺስ መልሶ ልማት የአካባቢው ነዋሪዎች ትብብር አስተዋጽኦ ማበርከቱን
በጉብኝትና የምስጋና ፕሮግራሙ ላይ የተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረዋል። ከናንተ ጋራ ተነጋግረን ለናንተ የሚመች ስፍራን እናዘጋጃለን ስንል በቅንነት ተቀብላችሁ አምናችሁን ይሁንታችሁን ባሰጡ ኖሮ ካዛንቺስ ዛሬ እንደዚህ አበባ አትመስልም። እንኳን ደስ ያላችሁ። በጣም እናመሰግናለን። በፈለጋችሁ ሰዓት መጣችሁ ይሄንን ቦታ መጠቀም፣ መዝናናት፣ ልጆቻችሁን ማሳየት፣ ታሪክ ማውራት ከናንተ በላይ ተራኪ የለም። ታሪክ ማውራት፣ ማስረዳት፣ ታሪክ እንዲጻፍ ለማድረግ ከናንተ በላይ የሚገለጥ ትክክለኛ መረጃ የለምና ገላንጉራም የናንተ ነው፣ ካዛንቺስም የናንተ ነው። እንኳን ደስ ያላችሁ። የካሳንቺስና ግቢ ገብርኤል የልማት ተነሺዎች የቀድሞ መንደራቸውን ልማት ተመልክተውና አድንቀው ትዝታቸውን ማስቀርተው ወደ አሁኑ መንደራቸው ገላንጉራ ተመልሰዋል። ይህ በዚህ እንዳለ 1000 ሄክታር የሸፈነው ይሄው የካሳንቺስ የኮሪደር ልማትና መልሶ ልማት ተስማሚ የመኖሪያ አካባቢን በመፍጠር ተጠቃሚ ያደረገ ስለመሆኑ ይነገራል። በሁለተኛው ዙር የተጠናቀቀውን የካዛንቺስና አዋሬ የኮሪደር ልማትና መልሶ ማልማት ስራን ባልደረባችን ምንተስኖት ይልማ ተዘዋውሮ ጎብኝቶ እንደሚከተለው ዘገባውን አጠናቅሯል። ተከታተሉትና እንመለሳለን። የካሳንቺስና አዋሬ የኮሪደር ልማትና መልሶ ማልማት ስራዎች ምን ስራዎች ተከናውነዋል የሚለውን እንመለከታለን። ይህ አካባቢ የተጎሰቆሉና የተጎዱ ቤቶችና አካባቢዎች መኖሪያ እንደሆነ ይታወቃል። አሁን እኔ እዚህ ከምገኝበት ከቤለር ተነስተን በቀጥታ ወደ አዋሬ ነው የምናመራው። አዋሬ ደግሞ ያለውን ሁኔታ እናይና በሴቶች አደባባይ አድርገን በእንደራሴ ኮንዶሚኒየም በቀጥታ ወደ ካሳንቺስ ቶታል እናመራለን። ይህ አካባቢ አዋሬ አደባባይ ነው የሚባለው። እጅግ በጣም ከዚህ በፊት ነው ለምቹ ያልሆነ በጣም ጠባብ መንገድ ነበረች። ከዚህ እስከ ጥይት ቤት ወይንም ወደ ቤተ መንግስት የምትወስደው አስፋልት በጣም የእግረኛ መንገድ የሌለበት ጠባብ መንገድ ብዙ ማይመች ነበር። አሁን እንዲህ ሆኖ ሳይው እውነት ለመናገር ነው ተደምም ያለሁኝ። አዋሬ አደባባዩ ላይ ነው የምንገኘው። ከአዋሬ አደባባይ በቀጥታ ወደ ቤተ መንግስት፣ ወደ ጥይት ቤት፣ ወደ አዋሬ ጉልት የሚባልበት ነው ይህ አካባቢ። ተመለከቱት። እንዲህ አይነት ህንጻዎች በፍጹም አልነበሩም። እዚህ አካባቢ የተወሰኑ ስጋ ቤቶች ምናምን የነበሩበት አካባቢ ነው። ይህን አካባቢ ከዚህ በፊት ያልተመለከተ ሰው በፍጹም አዋሬ አደባባይ ነው ዲል በፍጹም አይችልም። እጅግ በጣም ዘምኗል፣ ለመኖሪያነትም ምቹ ሆኗል። እስኪ በቀጥታ ወደ ሴቶች አደባባይ ደግሞ ልውሰዳችሁ፣ ተከተሉ። ነጥብ 7 ኪሎ ሜትር በሚሸፍነው የካሳንቺስ አዋሬ ኮሪደር እና መልሶ ማልማት የሳይክል መንገድ ላይ እንደዚህ ፈልሰስ እያልን እዚህ ደርሰናል። አሁን ይሄ አካባቢ አዋሬ ነው ቢባል ማን ያምናል? እጅግ በጣም ዘመናዊ ነገሮች የተዘጋጀለት ምቹ የመኖሪያ ስፍራ ሆኖ ተመልክተነዋል። በጣም ደስ ይላል። ከዚህ በፊት እዚህ አካባቢ መጥቶ የሚያውቅ ሰው በፍጹም አዋሬ ነው ሊል አይችልም። እኛም በጣም ነው የተደነቅንበት። እስኪ አሁን ደግሞ ድካም ነገር ተሰምቶኛል። እዚህ አካባቢ ካሉ ካፌዎች አንዱ ጋር ጎራ ብለን ጥቂት እረፍት እንወስዳለን።
አረፍ ብለናል። እንግዲህ መንፈስን ዘና የሚያደርግ እጅግ በጣም ደስ የሚል ጊዜ ነው ያሳለፍነው። ይሄ የኮሪደር ልማትና የመልሶ ማልማት ስራ አካባቢውን ንጹህ ጽዱ ከማድረግና ለመኖሪያ ምቹ ከማድረግ ባሻገር ለበርካቶች የስራ እድል መፍጠር መቻሉ ነው የተመለከትነው። እንግዲህ የፀጉር ቤት ሙያ ላይ የተሰማሩ ሰዎችን ተመልክተናል። በጽዳትና ውበት የተሰማሩ ሰዎችን ተመልክተናል። እንደገና በተጨማሪ በዚህ በካፌ ስራ ላይ የተሰማሩ ሰዎች እንደዚሁ ተመልክተናል። በመጣንባቸው የአዋሬ መንገዶች በጠቅላላ በስጋ ስራ ላይ በሬስቶራንት ላይ የተሰማሩ ብቻ ለበርካቶች የስራ እድልን የፈጠረ ልማት መሆኑን ነው ያየ ነው። አሁን የምንገኝበት እዚህ ሴቶች አደባባይ አካባቢ ሴት ልጅ በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ጉዳዮች ላይ ያላትን ተሳትፎና አስተዋጽኦ ከግምት ውስጥ ያስገባ ሐውልትም እዚህ እየተመለከትኩ ነው የሚገኘው። በጣም ተዝናኖትን የሚፈጥር ለመኖሪያም እንደዚሁ ምቹ የሆነ በሳይክልም በመኪናም ብትንቀሳቀሱ እጅግ በጣም አመቺ የሆነ አካባቢ ሆኗል አዋሬ። ቅድም እንዳልኳችሁ በእውነት አሁን ይህን አካባቢ አዋሬ ነው ቢባል ማን ያምናል እንዳልኳችሁ ነው። ሌሎቻችሁም እንግዲህ ይህንን አካባቢ እንድትጎበኙ እንድታዩት መልእክት ለማስተላለፍም ጭምር ነው። በቀጥታ ወደ ካሳንቺስ ቶታል አካባቢ ያለውን የኮሪደር ልማትና የመልሶ ማልማት ስራ ምን ይመስላል የሚለውን ደግሞ በቀጥታ ወደዛ ሄደን እንመለከታለን። አብራችሁን ቆዩ። ከዚህ በፊት ስናቃት እጅግ በጣም ለኑሮ የማይመች አካባቢ የነበረ ነው። በህንፃዎች የተከበበ መኖሪያ ቤቶች እንደዚሁ ደረጃቸውን ያልጠበቁ ምንም እግረኛ መንገድ የሌለበት አስፋልቱም ቢሆን ጠባብና መኪና ለማሽከርከር የማይመች አካባቢ የነበረበት ነው። አሁን ግን በጣም ብዙ ልማቶች የተሟሉበት ስፍራ ሆኖ ተመልክተናል ካሳንቺስ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ቻው ቻው። እንቀጥላለን። የተወደዳችሁ በሌላ ዜና አዲስ አበባ ከተማ እየተሰሩ ባሉ የኮሪደር ልማት ስራዎች የተነሳ ገጽታዋ እየተቀየረ ስለመምጣቱ ቀደም ሲል የተከታተላችሁት ዘገባ አንድ ማሳያ አድርገን ልንወስደው እንችላለን። በከተማዋ ታዲያ ከዚህ ቀደም የነዋሪዎች የረዥም ጊዜ ጥያቄዎች ለነበሩ ጉዳዮችም ምላሽ የሚሰጡ ስራዎች እየተሰሩም እንዲሁ ይገኛሉ። ዘጋቢያችን ወንደሰን አፈወርቅ ከኮሪደር ልማቱ ጋር ተያይዞ የተሰሩ የታክሲና ባስ መጫኛ እንደዚሁም የመኪና ማቆሚያ ስፍራዎችን ተዘዋውሮ ጉብኝት አድርጎ ተከታዩን ጥንቅር አዘጋጅቷል። እስኪ ተከታተሉትና ደግሞ እንመለስ። አዲስ አበባ በአዲስ አበባ የተለያዩ አካባቢዎች የኮሪደር ልማት ስራዎች እየተከናወኑ ነው የሚገኙት። ከዛ በተጨማሪነት በተለይ የታክሲ ፌርማታዎች፣ የባስ ፌርማታዎች በስፋት እየተሰሩ ነው የሚገኙት። አሁን የምንገኝበት የሜክሲኮ አካባቢ ነው፣ ዋቢ ሸበሌ ፊት ለፊት ማለት ነው። ከዚህ ቀደም እዚህ አስፓልት ላይ ታክሲዎች ተሳፋሪዎችን የሚጭኑበት ነበር። ወደ 22 ወደ ስቴዲየም እንዲሁም ደግሞ ወደ ፒያሳ የሚያቀኑ ሰዎች እዚህ አስፓልት ዳር ነበር ታክሲዎችን ሲይዙ የነበሩት። ነገር ግን አሁን ላይ ተሳፋሪዎች በምታዩት መልኩ እዚህ ስፍራ ላይ ገብተው የሚሳፈሩበት አጋጣሚ ተፈጥሯል ማለት ነው። በሌሎች አካባቢዎችስ አሁን ላይ ያለው ሁኔታ ምን ይመስላል፣ የተሰራው ስራ ምን ይመስላል የሚለውን አብረን የምናየው ይሆናል። አዲስ አበባ ከሜክሲኮ ሳር ቤት ድረስ የተሰራው የኮሪደር ልማት ስራ ላይ ነው ያለነው። በዚህ የኮሪደር ልማት ስራ መንገድ የማስፋት የእግረኛ መራመጃ እንዲሁም ከማስተካከል የብስክሌትም ማሽከርከሪያ ከማዘጋጀት ባሻገር ባሶች ከዚህ ቀደም ሲጭኑበት የነበረውን ቦታ የመቀየር ስራ ተሰርቷል ማለት ነው። እዚህ ጋር እንደምታዩት እንግዲህ ጀሞን ጨምሮ ወደዛ መስመር የሚጓዙ ባሶች እንግዲህ በዚህ መልኩ ከዚህ መነሻ ጭነው ይነሳሉ። ከዛ በኋላ ደግሞ እስከ መዳረሻቸው ድረስ ይጓዛሉ። ተመልሰውም ሲመጡ እዚህ ቦታ ተሳፋሪዎችን ያወርዳሉ ማለት ነው። አዲስ አበባ
አዲስ አበባ ከተማ ውስጥ ለረጅም ዓመታት ጥያቄ ከሆኑ ጉዳዮች መካከል አንዱ ፓርኪንግ ነው፣ የመኪና ማቆሚያ ስፍራ ማለት ነው። ከተማይቱ ውስጥ እምብዛም የመኪና ማቆሚያ ስፍራዎች ባለመኖራቸው ምክንያት አሽከርካሪዎች በተለይ በስፋት የሚቸገሩባቸው አጋጣሚዎች ነበሩ። አሁን ግን በከተማዋ እየተሰራ ካለው ከኮሪደር ልማት ስራ ጋር ተያይዞ በስፋት የመኪና ማቆሚያ ወይም ደግሞ የፓርኪንግ ስፍራዎችን የመገንባቱ ስራ ተከናውኗል። ይህም አሽከርካሪዎች ላይ ለዓመታት የነበረውን ችግር ይቀርፋል የሚል እምነትን አሳድሯል። አዲስ አበባ እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተላለፈላቸው የሚገኘው ቲቪ 57 የመጀመሪያው ምዕራፍ ዘገባዎቻችን እንደቀጠሉ ናቸው። ለኢትዮጵያ ቱሪዝም መሰረት የሆኑትን የኢትዮጵያ ቅርሶችን መጠገንና ማልማት ትኩረት ተሰጥቶ እየተሰራ ስለመሆኑ ይነገራል። ከዳጉ ፕሮግራማችን ጋር ቆይታ ያደረጉ የዘርፉ አመራሮችና ባለሙያዎች ታዲያ ለቅርስ ጥበቃና መዳረሻ ልማት የተሰጠውን ትኩረት በማስቀጠል የኢትዮጵያን ቱሪዝም ማዘመንና ማሳደግ እንደሚገባ ምክረ ሀሳብ ሰጥተዋል። ዮሐንስ ፈንታው በዓለም የስልጣኔ ፈርቀዳጅ ከሆኑ ሀገራት መካከል የሆነችው ኢትዮጵያ ለዓለም አቀፍና ለሀገር ውስጥ ጎብኚዎች መዳረሻ የሆኑ የሚዳሰሱና የማይዳሰሱ ቅርሶችን ያስመዘገበች ሀገር ናት። ከቅርብ ጊዜያት ወዲህ የኮንፈረንስና የኢኮቱሪዝም ዘርፎች የተወሰኑ መነቃቃት ያሳዩ ቢሆንም ለረጅም ዓመታት የኢትዮጵያ ቱሪዝም ዘርፍ መሰረት የሆነው የቅርስ ቱሪዝም እንደሆነ ብዙዎች ይስማማሉ። እነዚህ ለሀገር የቱሪዝም እድገት ከፍተኛ ድርሻ ያላቸው ቅርሶች ተገቢ የሆነ ጥበቃና እድሳት ካልተደረገላቸው በዘላቂነት የኢትዮጵያ ቱሪዝም አካል ሆነው የመቀጠላቸው ጉዳይ አጠያያቂ ነው። የኢትዮጵያ ቅርሶችን አሁናዊ ሁኔታ በተመለከተ ከዳጉ ፕሮግራም ጋር ቆይታ ያደረጉ የዘርፉ አመራሮችና ባለሙያዎች እንደሚሉት የኢትዮጵያ ቱሪዝም በቅርሶች ላይ የተመሰረተ ነው። አብዛኛው የትልቁ የቱሪዝም ፖቴንሻል ቅርስ ነው። ከዛ ውጪ ያለው አሁን ኢትዮጵያ ከዛ ውጪ ሞክረዋለች ጀማምረዋለች የምንለው ይሄ ከሪዞርት ቱሪዝም ጋር ያለውና ከማይስ ቱሪዝም ጋር ያለው የጉባኤና የመዝናኛ ቱሪዝም እድሎች ናቸው። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው በበኩላቸው ለኢትዮጵያ ቱሪዝም ከፍተኛ ድርሻ ያላቸውን ቅርሶች በመጠበቅና በማልማት ረገድ ከዚህ ቀደም ከፍተኛ የበጀትና የክህሎት ክፍተት እንደነበር አስታውሰው አሁን ላይ መሻሻሎች መኖራቸውን አንስተዋል። ከዚህ በፊት ብዙም እንቅስቃሴ በሚቻለው በእርግጥ እንቅስቃሴዎች ይደረጋሉ። የጥበቃና የእንክብካቤ የጥገናም ስራዎች ማለት ነው። ትንሽ ችግር የነበረው ምንድን ላይ ነው? አንደኛው የፋይናንስ እጥረት ነው፣ የበጀት እጥረት። የበጀት እጥረት እንግዲህ ትልቁ ሳንካ የሚሆንበት ምክንያት ቅርስ መጠገን በጣም ከፍተኛ ወጪ ነው የሚጠይቀው። አንዳንድ ጊዜ ከመገንባትም የበለጠ ነው። ያ በመሆኑ አንዱ ትልቁ እሱ ችግር ነው። ሁለተኛው ደግሞ ችግር የነበረው ይሄ የአቅም በተለይ መጠገን በጣም የረቀቀ እውቀትና ራሱን የቻለ ሙያ የሚጠይቅ ነው እና እሱ አሁንም ሙሉ በሙሉ ያልቀረፍ ነው ግን በተወሰነ መንገድ በጣም ለውጥ እየመጣበት ያለ ነው። በመንግስት ግዙፍ ፕሮጀክቶች ታቅፈው የቅርስ እድሳትና ማልማት ስራ ከተሰራባቸው አካባቢዎች አንዱ የአማራ ክልል ሲሆን ለዚህም በአጼ ፋሲል አብያተ መንግስታት ላይ የተሰራው የሚጠቀስ ነው። የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ የሆኑት ዶክተር አየላን ናውጤ እንደሚሉት ከዩኔስኮ ጀምሮ እስከ ክልል ድረስ የተመዘገቡ ቅርሶች ያሉበት ክልል በመሆኑ ቅርሶችን በጉዳት መጠናቸው በመለየትና ደረጃ በማውጣት በክልሉ መንግስትና በህብረተሰብ ተሳትፎ የመጠገን ስራ ይሰራል። ከዚህም ባሻገር በጠቅላይ ሚኒስትር አብይ አህመድ ድጋፍና አመራር ሰጭነት ከፍተኛ እድሳት የተደረገለትን የፋሲል ግንብን የክልሉ ህዝብ የዘመናት ጥያቄ የተመለሰበት ነው ሲሉ ገልጸውታል። በሀገር አቀፍ ደረጃ በክቡር ጠቅላይ ሚኒስትራችንም በቅርስ ባለስልጣን ድጋፍም ጭምር የተለያዩ ቅርስ ጥገና ስራዎች እየተሰሩ ነው ያሉት። በተለይም የዘመናት የአማራ ህዝብ ጥያቄ፣ የጎንደር አካባቢ ጥያቄ የነበረው የጎንደር አብያተ መንግስታት ጥገና ዘንድሮ ሐምሌ መጀመሪያ ላይ የተጀመረው እንግዲህ 6 ወር ባልሞላ ጊዜ ውስጥ ውጫዊ ገጽታው እጅግ በሚያምር መልኩ ታሪካዊ ይዘቱን በጠበቀ መልኩ የቅርስ ጥበቃ ስታንዳርድን ባሟላ መልኩ ኢቭን የዩኔስኮ መስፈርትንም ጭምር ባሟላ መንገድ ለጥምቀት እንኳ ውጫዊ የጥገና ፓርቱ ተጠናቋል የሚባልበት ደረጃ ለእይታ የበቃበት
አሁንም የውስጣዊ ጥገና ስራው እየተካሄደ ነው ያለው። የኢትዮጵያ ቅርሶችን መጠበቅ የብዙዎችን ባለድርሻ አካላት ተሳትፎ የሚጠይቅ በመሆኑ ሁሉም የበኩሉን ሊወጣ እንደሚገባ ተገልጿል። በሀገር አቀፍ ደረጃ የሙስና ስጋትን ለመቀነስ የሀብት ምዝገባ አንድ አማራጭ መንገድ ተደርጎ መወሰዱ ተገለጸ። የሀብት ምዝገባ ስርዓቱ ታዲያ ለረጅም ጊዜ በቴክኖሎጂ የተደረገ አለመሆኑን በተመለከተ ችግሮች ሲገጥሙ ስለመቆየቱ ይነገራል። በጉዳዩ ዙሪያ እድሉ ፈቀደ ተከታዩን ይዟል። በሀገር ደረጃም ለኢኮኖሚ ጸር የሆነውን ሙስናን ለመከላከል የሀብት ምዝገባ አንድ አማራጭ መንገድ ተደርጎ ተወስደዋል። በሀገር አቀፍ ደረጃ የሙስና ስጋትን ለመቀነስም የሀብት ምዝገባ አጠራጣሪ ሀብት አፈርቷል የተባሉ የህብረተሰብ ክፍሎችና አመራሮችን ተጠያቂ የሚያደርግ መሆኑን በፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን የሙስና መረጃዎች አስተዳደር መሪ ስራ አስፈጻሚ አቶ መስፍን በላይነህ ተናግረዋል። መረጃ እናጣራና በጣም አጠራጣሪ ምንጩ ያልታወቀ ሀብት አፍርተዋል የምንላቸውን የስራ ኃላፊዎች ወይም አመራሮች ቀጥታ ለፍትህ ለፌዴራል ፖሊስ እንልካለን። ለምሳሌ ከምንጩ ያልታወቀ ሀብት የምናጣራው ወደ 45 የከፍተኛ አመራር ምንጩ አጠራጣሪ ምንጩ ያልታወቀ ሀብት መረጃ ለምርመራ ልከናል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ጽህፈት ቤት ኃላፊ አቶ ተስፋዬ ሻምቦ በበኩላቸው ሀብታቸው በተሰጠው ጊዜ በማያስመዘግቡበት ላይ ተጠያቂ የሚሆኑበት አሰራር ስርዓት ያለ መሆኑን ተናግረዋል። ሀብቱን ማሳወቅ አለበት የሚለው ተቀመጠው ጊዜ ካላስመዘገበ 1000 ብር ይቀጣል። ለመንግስት ገቢ እናደርገዋለን። ስለዚህ ሬዚስታንስ ምንድነው? ፍርሃት አሉ። ሌሎች ህጉ የሚያስቀምጣቸው ለምሳሌ ሀብቱን ደብቆ ከሆነ ጥቆማ ከቀረበ 25% ጠቋሚ ተጠቃሚ የሚያደርግ ህግ አለ። ተጠቃሚ ይሆናል ያ ሰውየው ሀብቱን ሲያስመዘግብ ደብቆ ከሆነ። ብዙ ጊዜ ጥያቄ የነበረው የተመዘገበ ሀብት ለህዝብ ለምን አታሳዩም የሚሉ ጥያቄዎች ይነሳሉ። ሚዲያዎች እናንተም ታነሳላችሁ። 668 ላይ ማንኛውም ሰው ሀብትን የሚፈልግ ከሆነ ማወቅ ከፈለገ በጽሁፍ ጥያቄ ያቀርባል ነው የሚለው። ይሄንን አሁን ፍትህ አካላት ሌሎች የሚመለከቱ አካላት ጥያቄ ሲያቀርቡ እየሰጠናቸው ነው። ግን ዝም ብለን ሰውን የማንንም ሀብት ዲስፕሌይ የምናደርግበት ህጉ አይፈቅድም። የሀብት ምዝገባ ስርዓቱ ለረጅም ጊዜ በቴክኖሎጂ የተደገፈ አለመሆኑ ችግሮች ሲገጥሙት መቆየቱን የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን የሥነ ምግባር ግንባታ መሪ ስራ አስፈጻሚ አቶ አረጎት አብርሃ ገልጸዋል። አንደኛ እዚህኛው ላይ ኮሚሽኑ ከየት ተነስታ ወዴት እየሄደ ነው የሚለውን ግንዛቤ ቢያዝ ብዬ ነው። በማኑዋሊ ነበር የሚመዘገበው። አሁን የምናነሳው ማለት ነው ማኑዋሊ በሚሊዮን ቡክሌት ይዘህ ትልቅ መጋዘን አስቀምጠ ሀብት ምዝገባ ቬሪፋይ ማድረግ አትችልም፣ ማኔጅ ማድረግ አትችልም። ማስመዝገብ ፈልጋለሁ የሚል ባለስልጣን ከመጣ በጣም ወደ 1000 ምናምን በጣም ወደ 1 ሚሊዮን ሲቪል ሰርቫንት አለ። ይሄን ለማስተናገድ የሚያስችል ሰው ኃይል ስትራክቸር አያስፈልግም። ሲስተሚካሊ በቴክኖሎጂካሊ ተጠቅመ ኢዚሊ ሰው የሚያስመዘግብ በስርዓት ትራንስፎርም ማድረግ አለብን ብለን ነው ከአገልግሎት አሰጣጥም ከገንዘብም ከኤፊሽንሲ አንጻር ማለት ዘርፈ ብዙ የሆነውን ሙስናን መቅረፍ ያልተቻለበት መንገድ ምንድነው የሚል ጥያቄ ከማህበረሰቡ ተነስተዋል። ትራፊክ ፖሊስን ሲያጭበረብር ሎኒያው በ15 ቀን ውስጥ አንድ ሁለቴ በስህተትም ይሁን ያለ ስህተት የሚያዝበት ሁኔታ አለ። 1500 ብር ከምቀጣ 200 ብር ሰጥቻለሁ አልፋለሁ። ጸረ ሙስና እንቃወማለን ብለን የሚሉ ሰዎች ምን ያህል ከሙስና የጸዱ ናቸው? ከህብረተሰቡ የሚነሱ የብልሹ አሰራር ጥቆማዎችን በማየት ምላሽ እየተሰጠ መሆኑን አቶ መስፍን ተናግረዋል። ወደ 3715 ጥቆማዎች ቀርበዋል በሁሉም ክልሎችና በፌዴራል መንግስት። ከ3075 ውስጥ በአስቸኳይ ሙስና መከላከል እዛው ኮሚሽኖች የጸረ ሙስና ኮሚሽኖች ያዩት 545 ነው። እንዲሁም ደግሞ የሙስና ወንጀል ባህሪ ኖሮት ለምርመራ አካላት ያስተላለፉት ምናልባት የትግራይ ክልል በራሱ የሚመረምረው ያስተላለፉት ደግሞ 1092 ነው። ሰው እያደገ መጥቷል። ናሽናል ኮራፕሽን ሪፖርት ሲስተም ወይም ደግሞ የዲጂታል ሙስና መረጃ መቀበያ ሲስተም ከለማ በኋላ 443 ጥቆማዎች ቀርበዋል። ከ443 ጥቆማዎች ውስጥ 106ቶቹ የሙስና ወንጀል ባህሪ ስላላቸው ለፌዴራል ፖሊስ አስተላልፈናል። ከመስከረም 24 ወዲህ እንደ ሀገር ሙስና የሚፈጥረውን ኢኮኖሚያዊና ማህበራዊ ቀውስ ለመከላከል የአሰራር ስርዓት በማዘመን ተጠያቂ የሚሆኑበት ሁኔታዎች መዘርጋቱም ተጠቁመዋል። የውስጥ ለውስጥና የመንገድ ዳር መብራቶች አገልግሎት እንዲሰጡ በመደረጉ ወንጀሎች እንዲቀንሱ ስለማስቻሉ የጉለሌ ክፍለ ከተማ ነዋሪዎች ይገልጻሉ። ከዚህ በፊት በአካባቢው ጨለማን ተገን በማድረግ የሚፈጸሙ ወንጀሎች እንደነበሩም ነው የአካባቢው ነዋሪዎች ለኢትዮጵያ ቴሌቪዥን የተናገሩት። ተስፋዬ ለሜሳ አነጋግሯቸው ተከታዩን አድርሶናል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ አብዛኞቹ የውስጥ ለውስጥ መንደሮችና መንገዶች ጨለማ በመሆናቸው ወንጀሎች በስፋት ይፈጸማሉ። ይህ ታዲያ ነዋሪዎችን በስጋት እንዲንቀሳቀሱ አድርጓል። አሁን ላይ ለእይታ አዳጋች በሆኑ አካባቢዎች የውስጥ ለውስጥና የመንገድ ዳር መብራቶች እንዲበሩ በመደረጉ ከዚህ በፊት ይፈጸሙ የነበሩ ወንጀሎች መቀነሳቸውን ነዋሪዎች ይናገራሉ። አንስቴን ስናይ ጨለማ ነው። እንኳን ለሴት ልጅ ለወንድ ልጅ ራሱ ያስፈራል። ጥሩ ብዙ ወንጀል ይሰራበት ነበር።
ነገር ግን ያው ቂማ ሁሉ ነበር። በመኪና በሞተር ሁሉ ዘረፋ ነበረ፣ ብዙ ዘረፋ ነበረና ይሄ መብራት የኮሪደር ልማት ከተጀመረ ጊዜ ጀምሮ ትልቅ ለውጥ መጣ ብዬ ነው የማስበው። አንደኛው በየቦታ ለኛም ለሰላም ሰራዊትም ይሁን ለሌላ ለመንገደኛ ራሱ እንደዚህ ሁቡ ነው እንደዚህ አምሮ መብራት ሲሰራ በጣም የሚሰራው ወንጀል ራሱ ከሩቅ ይታያል። ዲዚ አካባቢ እኛም እዚህ ተወልደን ለረጅም ዓመት የኖርን ነን። ይህን አካባቢ እናውቀዋለን። ከዚህ በፊት የነበሩ በርካታ ችግሮች የነበሩበት አካባቢዎች ነበሩ። በተለይ በዚህ በኩል ስትሄድ በጣም ጨለማ የነበረበት ሁኔታዎች የነበሩበት። አሁን ከበፊቱ ስታይ ለቅሶ ሄደን ስንመጣ በየመንደር ውስጥ ያለው ሁኔታ ስታይ አሁን በጣም በዚህ ወረዳ ላይ እየተቀየረ የመጣበት ሁኔታ ነው ያለው። ሰው አምፖል ማብራት የጀመረበት ሁኔታ ነው። በፊት ፈሪቼ ብለህ መንገድ አዙረህ አስፋልት መብራት ባለበት ዞረህ ነው የምትመጣው፣ ከፍራቻ አንጻር ማለት ነው። ሀንግ የሚያደርግ ሊኖር ይችላል፣ ነጥቆ የሚሄድ ሊኖር ይችላል። ስለዚህ ይህንን ፍራቻ ነበር። አሁን ግን መብራት በመብራቱ በየመንደሩ መብራት እየበራ ስለሆነ ሰው በኮንፊደንስ መውጣት መግባት የሚሄድበት፣ ለቅሶ በጊዜ ኧረ መብራት ጨለማ ነው የሚልበት ጊዜ ቀርቶ አይ ቆይ ትንሽ ተጫውተን እንሂድ የሚል እሳቤ መምጣት ችሏል። ይሄ መቀጠል አለበት። በሌሎችም ባልተጀመረባቸውም አካባቢዎች ላይ ይሄ መቀጠል አለባቸው። ይሄ አካባቢ ጨለማ ነበር ማለት ነው። ስትሄድ በስጋት ነበር የምትንቀሳቀሰው ማለት ነው። ከዛ ከአስፋልት ወደዚህ ከገባ በኋላ በስጋት ነበር የምትንቀሳቀሰው። ነገር ግን አሁን ላይ ያን ስጋት ቀርፈን በጣም ሰላሙ የተጠበቀ ማንኛውም ሰው በሚፈልግበት ሰዓት የሚንቀሳቀስበት ምቹ ኢንቫይሮንመንት ተፈጥሯል ማለት ይቻላል። በፊት የነበሩ ስጋቶች ከጨለማ ወይም ደግሞ ወደ ውስጥ ገባ ያለ ከመሆኑ አንጻርም የነበረ ስጋት አሁን ሙሉ በሙሉ ተቀንሷል ማለት ነው። በጉለሌ ክፍለ ከተማ የውስጥ ለውስጥና የመንገድ ዳር መብራቶች እንዲበሩ በመደረጉ በጨለማ የሚፈጸሙ ወንጀሎች በቀነሰባቸው አካባቢዎች የከተማ አስተዳደሩ የሰላምና ጸጥታ ቢሮ የስራ ኃላፊዎች ጉብኝት አድርገዋል። በቅርቡ በዚህ በአዲስ አበባ አገልግሎት መስጠት የጀመሩት የኤሌክትሪክ አውቶቡሶች በከተማው ያለውን የትራንስፖርት ችግር እያቃለሉ ስለመሆኑ ተጠቃሚዎች ገለጹ። በመንግስትና በግሉ ዘርፍ አጋርነት እውን የሆነው ይሄው አገልግሎት የሚሰጡ የትራንስፖርት ችግርን ከማቃለል በተጨማሪም የከተማዋን ገጽታ ከመቀየርና የአየር ብክለትን ከመከላከል አንጻርም የጎላ ሚና እንደሚኖረውም ተገልጿል። መቅደስ እንዳለ ዝርዝሩን ይዛለች። በአዲስ አበባ ከተማ የሚስተዋለውን የትራንስፖርት ችግር ለማቃለል እንደሚያግዙ የታመነባቸው 100 የኤሌክትሪክ አውቶቡሶች ከጥቂት ሳምንታት በፊት ስራ መጀመራቸው ይታወሳል። እነዚህን በኤሌክትሪክ ኃይል የሚንቀሳቀሱ የከተማ አውቶቡሶች በመንግስትና የግል አጋርነት መርሃ ግብር የመጀመሪያው የትራንስፖርት ኦፕሬተር በመሆን ገጣጥሞ ያቀረባቸው በላይነህ ክንዴ ግሩፕ ነው። መንግስት እነዚህ የኤሌክትሪክ ባሶችን ወደ ስራ ለማስገባት ያወጣው ጨረታ ነበር። ስለዚህ ድርጅታችን እነዚህን 100 ባሶች አሴምብል አድርጎ ነው ያቀረባቸው። የክፍያ ስርዓታቸውንና የጂፒኤስ ሲስተማቸው የካሜራ ሲስተማቸው አዲስ አበባ ከተማ ከምትፈልገው እድገት ጋር የሚሄዱ በመሆናቸውና መንግስት በተለያዩ ዘርፎች ከባለ ሀብቱ ጋር ለመስራት ከጀመራቸው ስራዎች ውስጥ አንዱ ይሄ የህዝብ ትራንስፖርትን ተደራሽ ከማድረግ አንጻር በመሆኑ ድርጅታችን በነበረው አፈጻጸም ወደዚህ ስራ ለመግባት ችሏል ማለት ነው። ስለዚህ 100 የሚደርሱ ባሶችን በአሁኑ ሰዓት በቬሎሲቲ ሼር ካምፓኒ አማካኝነት በአዲስ አበባ ስራ አስጀምሯል። በመዲናዋ አገልግሎት መስጠት የጀመሩት የኤሌክትሪክ ባሶች በርካታ ተጓዦችን በመያዝና በምቾታቸው ተመራጭ መሆናቸውን አሽከርካሪዎችና ተሳፋሪዎች ነግረውናል። ያኛው ጭስ ነው፣ የኛው ምንም ጭስ አልባ ነው፣ ድምፅ አልባ ነው። በጣም ቆንጆ መኪና ነው። የተለየ የሚያደርጋቸው ነገር ድምፅ የለም፣ ምንም ድምፅ የለም እና የተለየ ነው። ሌሎቹ ያው በነዳጅ የሚሰሩ መኪናዎች እየጮሁ ነው የሚመጡት። ይሄ ጩኸት የሚባል ነገር የለም እና ምቾት አላቸው። በዚህ አሁን ቬሎ ባስ ላይ እንደምናየው ልዩነት በጣም የተሻለ አገልግሎት አሰጣጥ አለው። ከኑሮ ውድነት አንጻር የዋጋ ተመኑ ራሱ በጣም ህብረተሰቡን ያማከለ መንግስትንም ትኩረት ያደረገ የምንረዳዳበት የምንተሳሰብበት አሰራር የሰፈነበት ነው። ይሄ ባስ ከመምጣቱ በፊት ያው ሰልፍ በጣም አለ። በጣም ታይማችን በሰልፍ ነው የምናሳልፈው ረጅም ሰዓት ማለት ነውና ይሄኛው ባስ ከመጣ ጀምሮ ግን ሰልፍ ቀንሷል። በቀላሉ አክሰስ ማድረግ እንችላለን ማለት ነው ትራንስፖርት።
በላይነህ ክንዴ ግሩፕ በቀጣይ በሌሎች የክልል ከተሞችም ዘመናዊ የትራንስፖርት አገልግሎትን ለማስፋፋት በትኩረት እየሰራ እንደሚገኝ ገልጿል። እንግዲህ ድርጅታችን በአዲስ አበባ ብቻ አይደለም በመንግስት የመንግስትና የባለሀብቱን ትብብር በሚጠይቁት ሌሎች ከተሞችም የማስፋፋት እቅድ አለው። እንግዲህ ዓለም በአሁኑ ሰዓት ወደ ዲጂታል ስርዓት እያደገ በመሆኑ ባሶችም ይሄን ይከተላሉ ብለን እናስባለን። ሌላው በቀጣይ እነዚህ ባሶች እጅግ ከተጨናነቀ ስርዓት ወጥተው ለተጓዦቹ በጣም ምቹ በሆነ መንገድ እንዲጓዙባቸውና የአዲስ አበባን የትራንስፖርት ችግር እንዲቀርፉ ለማድረግ ድርጅታችን በስፋት ይሰራል ማለት ነው። አዳዲሶቹ የኤሌክትሪክ አውቶቡሶች የከተማዋን ገጽታ በማሻሻልና የአየር ብክለትን በመቀነስ በኩልም የጎላ ሚና እንዳላቸው ተጠቅሷል። ከሁለት ወራት በፊት ተመርቆ ለአገልግሎት የበቃው ግዙፉ የአዲስ ኢንተርናሽናል ኮንቬንሽን ማዕከል በርካታ የንግድ ኤክስፖዎችንና ትርኢቶችን እያስተናገደ ቀጥሏል። የአዲስ አበባን ገጽታ በማሻሻልና የንግድና ቱሪዝም እንቅስቃሴውን በማሳደግ በኩል የጎላ ሚና እየተጫወተ የሚገኘው ይሄው ማዕከል አሁናዊ ገጽታን በተመለከተ ዘጋቢያችን ብሩክታይት አስራት በሚከተለው ዘገባዋ ታስቃኘናለች። አዲስ አበባ ከተማ እንግዲህ እንደ ስሟ አዲስና ጽዱ እንድትሆን በከተማዋ የተለያዩ ስራዎች እየተሰሩ ይገኛሉ። ከነዚህ መካከል እንግዲህ አሁን እኔ የምገኝበት የአዲስ ኢንተርናሽናል ኮንቬንሽን ማዕከል አንደኛው ነው። ይህ ማዕከል ግዙፍና በጣም ሰፊ እንዲሁም ብዙ አገልግሎቶችን የያዘ ማዕከል ነው። እንግዲህ በውስጡ ያለው አገልግሎቶች ምን ይመስላሉ፣ ምን ነገሮችንስ አካቷል የሚለውን ወደ ውስጥ ጎራ እንልና አብረን እንመለከታለን። ማዕከሉ ከሚይዛቸው አገልግሎቶች መካከል እኔ አሁን ያለሁበት አንደኛው አገልግሎት የሚሰጥበት ነው። ይህ ስፍራ እንግዲህ የተለያዩ የኪነ ጥበብ ስራዎችን የሚያስተናግድበት የተለያዩ የኪነ ጥበብ ሁነቶችን የሚከናወንበት ስፍራ ነው፣ በውጭ ላይ ማለት ነው። እንደምንመለከተው በርካታ ሰዎችን ማስተናገድ ይችላል። ከፊት ለፊት ላይም ሰፊ የሆነ የኪነ ጥበብ ስራዎች የሚካሄዱበት ስራዎቻቸውን የኪነ ጥበብ ባለሙያዎችም ስራዎቻቸውን በስፋት ማቅረብ የሚችሉበት ስፍራ ተሰናድቷል ማለት ነው። ሌላው ማዕከሉ የተዘጋጀው የአገልግሎት ስፍራ የውስጥ እንዲሁም ደግሞ የውጭ ኤግዚቢሽን ስፍራዎች አሉ። አሁን ከጀርባችን የምንመለከተው የውጭውን ኤግዚቢሽን ስፍራ ነው። እንግዲህ ይህ ስፍራ ትልልቅ የኢንዱስትሪ ወይም ደግሞ ትልልቅ የማሽን ምርቶች ለኤግዚቢሽን የሚቀርቡበት ስፍራ ነው። ነጋዴዎችም እንዲሁም አምራቾች ምርቶቻቸውን ይዘው መጥተው በዚህ ስፍራ ላይ ምርቶቻቸውን ለገበያ ያቀርባሉ ማለት ነው። አሁን ደግሞ እስቲ ወደ ውስጥ ጎራ እንበልና የውስጡ የኤግዚቢሽን ማዕከል ምን ይመስላል የሚለውን እንመልከት። ይህ ስፍራ በርካታ ነጋዴዎች ምርቶቻቸውን ይዘው ለሸማቹ ማህበረሰብ ምርቶቻቸውን የሚያቀርቡበት ስፍራ ነው። እንደምንመለከተው በጣም ግዙፍ ነው። በርካታ ነጋዴዎችን ማስተናገድ ይችላል። ይህ ስፍራ እንግዲህ የኤግዚቢሽን ማዕከሉ ለነጋዴው ማህበረሰብ ትልቅ እድል የሚፈጥር ምርቶቻቸውን ለገበያ እንዲያቀርቡ የሚያመቻች ለሸማቹ ማህበረሰብ በአንድ ስፍራ ላይ በርካታ ምርቶችን እንዲያገኙ እድል የሚፈጥር ቦታ ነው። የግብይት ትስስሩንም በስፋት የሚያስተናግድ መሆኑንም ነው እንግዲህ በስፍራው ተገኝተን የተመለከትነው ማለት ነው። በዚህ ማዕከል ውስጥ እንግዲህ የቀረቡትን አገልግሎቶች ከተመለከትናቸው በተጨማሪ ሆቴሎች እንዲሁም ደግሞ 2000 መኪናዎችን ማቆም የሚችል ስፍራ እንደተዘጋጀለት ነው በቆይታችን ወይም በቅኝታችን የተመለከትነው ማለት ነው። በዚህ ማዕከል ውስጥ ማዕከሉ ከዚህ በተጨማሪ መገንባቱ እንግዲህ የአካባቢውን ምህዳር መቀየሩም ነው የተመለከትነው። ምክንያቱም ከዚህ ቀደም ይህ አካባቢ የተለያዩ ቆሻሻ መጣያ እንደነበረ ነው የሰማነው ወይም ከዚህ ቀደም እንደምናውቀው ማለት ነው። እንግዲህ እኛም በማዕከሉ የነበረን ቆይታ ይህን ይመስል ነበር። ሰላም። ዜናዎቻችን እንደቀጠሉ ናቸው። በሲዳማ ክልል በባህር ዛፍ የተሸፈነን ከ31,000 ሄክታር በላይ መሬትን በቡናና የፍራፍሬ ተክሎች ለመተካት እየተሰራ ስለመሆኑ የክልሉ የእርሻና የተፈጥሮ ሀብት ልማት ቢሮ አስታውቋል። በክልሉ ዘንድሮ ከ29 ሚሊዮን በላይ የቡና ችግኞች የመትከል መርሃ ግብር በይፋ ተጀምሯል። አስረሳው ወገሽ ተከታዩን ዘገባ አድርሶናል።
በሲዳማ ክልል የተለያዩ አካባቢዎች ለረጅም ዓመታት በባህር ዛፍ የተሸፈኑ ማሳዎችን ወደ ቡናና ሌሎች የፍራፍሬ ተክሎች ለመቀየር በትኩረት እየተሰራ ይገኛል። በክልሉ የሸበድን ወረዳ ፉራ ቀበሌ ሞዴል አርሶ አደሩ ሙሴ ሙጥሼም ከሌሎች አርሶ አደሮች ጋር በመሆን ቡናን በክላስተር ለመትከል እየሰሩ ነው። ባህር ዛፍ በአንድ ቆረጣ 5 እና 6 ዓመት ስለሚወስድ ያ በ6 ዓመት እንደምንሸጠው ለቤተሰብ ቀለብ እንኳ ልብስ ቀርቶ ቀለብ እንኳ ማይደርስ ስለሆነ በዚህ ተጎተን እየተመካከርን ነበርና አጋጣሚ ዘንድሮ ባህር ዛፍ ነቅለን ለቡና ችግኝ ተከላ የወሰድነው ወደ 15 ሄክታር ነው። በወረዳው ከባህር ዛፍ ወደ ቡና ምርት እየተሸጋገሩ ያሉ አርሶ አደሮችም የተሻለ ምርት እንደሚያገኙ ተስፋ አድርገዋል። እንግዲህ አሁን ይሄ በቡና አሁን የበለጠ ገቢ እናገኛለን በሚለው ወደ ቡና ለመግባት ብዙ ጥረት አድርገን አሁን አስተካክለናል። እኔ አሁን ዘንድሮ የሚተክለው 1139 ጉርጋድ ነው የቆፈርኩ። በአሁኑ በወቅቱ መንግስታችን አርሶ አደር ራሱ ቡናውን አልምቶ አርሞ በገበያ ሽጦ ጥሩ ዋጋ ስለሚያገኝ በዚህ ነው ወደ ቡና ተክላ የሄድነው። በሲዳማ ክልል ከ31,000 ሄክታር በላይ መሬት በባህር ዛፍ የተሸፈነ ሲሆን ካለፈው ዓመት ጀምሮ በሌሎች ተክሎች የመተካት ስራ በይፋ መጀመሩንም የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊው አቶ መምሩ ሞኬ ተናግረዋል። ባለፈው ዓመት ነው ይሄን የጀመርነው። 31,000 ሄክታር ለይተናል። ከዚህ ውስጥ ባለፈው ዓመት ወደ 8500 ሄክታር አሳክተናል። በዚህ ዓመት ደግሞ 15000 በማቀድ እስካሁን ባለው ወደ 13000 ሄክታር የማሳካት ስራ ሰርተናል። እንደ አጠቃላይ ግን 31000 ሄክታር ከለያነው ውስጥ በሁለት ዓመት ውስጥ 22000 ሄክታር በማይገባ ቦታ ያሉ የባህር ዛፍ ተክል የማንሳት ስራ ሰርተናል። ስለዚህ እንሰት ይተከላል፣ ቡና ይተከላል፣ እንዲሁም ደግሞ ፍራፍሬዎች በዛው ልክ ይለማሉ። በሲዳማ ክልል አሁን ላይ ከ171,000 ሄክታር በላይ መሬት በቡና የተሸፈነ ሲሆን 144,000 ሄክታሩ ምርት የሚሰጥ ነው። በክልሉ አዳዲስ ማሳዎችን በቡና በመሸፈንና አሰራሩን በማዘመን የቡና ምርታማነትን ለመጨመር እየተሰራ ስለመሆኑም የክልሉ ቡና ፍራፍሬና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ መስፍን ቃሬ ገልጸዋል። ቡናን በክላስተር የማምረት ጉዳይ በተሟላ ፓኬጅ በቴክኖሎጂ መንደር እንስራ ብለን ጀምረናል። በየአመቱ ከ4500 ሄክታር በላይ ቡና በአዲስ መሬት ነው የምንተክለው። ሌላው ደግሞ ከ6500 ሄክታር በላይ ደግሞ ያረጁ ቡናዎችን ነቅለን በአዲስ የመተካ ስራ ነው እየሰራን ያለ ነውና በዚህ አመት ወደ 29.5 ሚሊዮን ችግኝ አሁን ዛሬ በይፋ እንደ ክልል ጀምረናል። በሲዳማ ክልል የዘንድሮ የቡና ተከላ መርሃ ግብር በሸበድን ወረዳ የክልሉ ከፍተኛ የስራ ኃላፊዎች በተገኙበት በይፋ ተጀምረዋል። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። የኬብ ከንቲባ ለሰላም ሲባል ግዛት መስጠት ሊኖርብን ይችላል ብለው ተናገሩ። በሀገሪቱ የደረሰውንና የከፋ ነው የተባለለትንም ጥቃት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲያወግዙት ተስተውለዋል። አለምነህ ዋሴ በትንታኔ ተመልክቶታል። የዩክሬንን ጦርነት ለማቆም ለቆረጡት ፕሬዝዳንት ዶናልድ ትራምፕ በመጨረሻ እዛው ዩክሬን ኪየቭ ውስጥ ያውም የፑቲን መራራ ሕግ የሚያውቅ ደጋፊ አጋጥሟቸዋል። የኪየቭ ከንቲባ ቫይታሊ ክሊስችኮ ፊታቸውን ወደ ፖለቲካ ያዞሩ የቀድሞ የቡጢ ሻምፒዮና የ53 ዓመት ጎልማሳ ናቸው። ዩክሬን ከራሽያ ጋር የሰላም ስምምነት ለመድረስ መሬት ቆርሳ መስጠት ሳይኖርባት አይቀርም ብለዋል። ፕሬዚደንት ቮሎዲሚር ዜሌንስኪም ሰላምን ለማግኘት ሲሉ በህመም የተሞላ መፍትሔ ሊወስዱ ግዳቸው ሊሆን ይችላል ብለዋል። ይህም አባባላቸው ከዩክሬን ፈቅዳ ግዛት ማጣት ሊኖርባት ይችላል ለማለት ከአገሪቱ ከፍተኛ ባለሥልጣኖች መካከል አንዱ አድርጓቸዋል። ይሁንና ክሊስቶቭ መራራውን የግዛት ማጣት መፍትሔ ለጊዜው ወይም ጊዜያዊ ሲሉ ነው የሚገልጹት። የፕሬዚደንት ዶናልድ ትራምፕ መንግሥት ይህን ጦርነት ለምንና እንዴት ሊፈታው እንዳሰበ አሁን ለሁለቱም ተዋጊ ሀገራትና ለአውሮፓውያን ግልጽ አድርጓል። ትራምፕ የሚሉት ከ2014 እንደ አውሮፓውያን አቆጣጠር ጀምሮ
ራሽያ በመዳፏ ያስገባቻትን ክሬሚያ ልሳነ ምድር በራሽያ ግዛትነቷ እንወቅ። በ2022 ፌብርዋሪ 24 እንደ አውሮፓውያን አቆጣጠር በኢትዮጵያ የካቲት 17 2014 የተጀመረውና ሦስተኛ ዓመቱን በያዘው ጦርነት ራሽያ ከ70 እስከ 95 በመቶ የያዘቻቸውን 4 የዩክሬን ግዛቶች ኬርሶን፣ ዛፖሪዥያ፣ ዶነትስክና ሉሃንስክ ግዛቶችን እንደተወሰዱ አምነን በመተው አሁን ጦር ግንባሩ የሚገኝበትን መስመር መነሻ አድርገን ወዲህና ወዲያ እያደረግን ልናቻችላቸው በሚያስችሉን ማስተካከያዎች አዲስ ዳር ድንበር እናስምር የሚል ነው። ፕሬዚደንት ዶናልድ ትራምፕ ዩክሬናዊ አቻቸው ፕሬዚደንት ዘለንስኪን የሰላም ድርድሩን የሚያደናቀፉ ሲሉ ክፉኛ ይተቿቸዋል። ትራምፕ ይህን ለማለት የተገደዱት ዘለንስኪ ከዩክሬን እጅ ከወጣች 11ኛ ዓመቷን የያዘችውን ክሬሚያ ልሳነ ምድር መቼምና ከቶም በራሽያ ግዛትነት አናውቅም ሲሉ ፍርጥም ማለታቸውን ተከትሎ ነው። የፕሬዝደንት ቭላዲሚር ፑቲን የሐሙስ አጥቢያ ምት ክብደትና ጥፋት ከፍተኛ ከመሆኑ የተነሳ ፕሬዝደንት ዶናልድ ትራምፕ ያለወትሯቸው በማኅበራዊ ሚዲያ ገጻቸው ሩሲያን ተችተዋል። የተወደዳችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ዜና 57 የመጀመሪያው ምዕራፍ ጉዳዮቻችን እነኚህ ናቸው። በሁለተኛው ምዕራፍ